ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ አጠቃላይ ስለ ኮንዶም ሁሉም ሰው ማወቅ ያለበትን እንዲሁም ከኮንዶም አጠቃቀም ጋር ተያይዞ የሚነሱ ጥያቄዎች ምን ምንድናቸው፣ ለነዚህ ውስጥ ትክክለኛው ግንዛቤዎች ምንድናቸው የሚለውን በዚህ ቪዲዮ ላይ እንግዲህ አንድ ባንድ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ የወንድ ኮንዶሞች ከስስ ላስቲክ የተሰሩና የወንዱን ብልት ወይም ደግሞ የሴቷን ብልት ውስጣዊ ክፍል የሚሸፍኑ የእርግዝና መከላከያ ዘዴዎች ናቸው። እንግዲህ ከእርግዝና መከላከያ ዘዴዎች ውስጥ ኤችአይቪንና የአባላዘር በሽታዎችን የሚከላከለው ኮንዶም ብቻ ነው። እንግዲህ የአባላዘር በሽታዎች የተለያየ አይነት የመተላለፊያ መንገድ ያላቸው ሲሆኑ እንግዲህ በሰውነት ፈሳሽ ወይም ደግሞ በቀጥታ የቆዳ ንክኪ ሊተላለፉ ይችላሉ። እንግዲህ ኮንዶም እነዚህን የተለያዩ የአባላዘር በሽታዎች የሚከላከልበት ደረጃ እንደ የበሽታው መተላለፊያ መንገድ ይለያያል። እንግዲህ ጥናቶች እንደሚያመለክቱትም ኮንዶም በቀጥታ የቆዳ ንክኪን ከሚተላለፉ የአባላዘር በሽታዎች ይልቅ በሰውነት ፈሳሽ የሚተላለፉ የአባላዘር በሽታዎችን ለመከላከል የበለጠ ውጤታማ ነው። እንግዲህ በሰውነት ፈሳሽ የሚተላለፉ የአባላዘር በሽታዎች እንግዲህ በባክቴሪያ አማካኝነት የሚከሰቱ እንደ ጨብጥና ቂጥኝ ያሉትን እንዲሁም በቫይረስ አማካኝነት የሚተላለፉ እንደ ኤችአይቪ ኤድስ ያሉትን ያጠቃልላል። እንግዲህ ኮንዶም በቀጥታ በቆዳ ንክኪ ሊተላለፉ የሚችሉ የአባላዘር በሽታዎችን መተላለፍ ሊቀንስ የሚችለው በበሽታ የተጠቃው የቆዳ ክፍልን በኮንዶሙ እስከተሸፈነ ድረስ ብቻ ነው ማለት ነው። እንግዲህ እንደሚታወቀው የተለያየ አይነት ቃና ያላቸው የተለያዩ ኮንዶሞች አሉ። እንግዲህ የኮንዶም ልዩ ቃና በራሱ በኮንዶም ውስጥ በያዘው ቅባት ውስጥ ሊኖር ይችላል። አንዳንድም እንግዲህ ቃና እንዲኖራቸው ተደርገው የተሰሩ ኮንዶሞች ከቃናቸው ጋር የሚመሳሰል ቀለም ይኖራቸዋል። ኮንዶሞቹም በቅርጽና ለስላሴም የተለያዩ አይነት ቅርጽ እንዲኖራቸው ተደርገው በመፈብረክ የሴቷንም የወንዱንም ወይም ደግሞ የሁለቱንም እርካታ በሚጨምር መልኩ ይዘጋጃሉ። እንግዲህ ይህ የወንድ ላስቲክ ኮንዶም በቆመ የወንድ ብልት ላይ የሚጣል ላቴክስ ከተሰኘ ስስ ላስቲክ የተሰራ መከላከያ ነው። እንዲሁም እንግዲህ የወንዱ የዘር ፈሳሽ ወደ ሴቷ ማህፀን እንዳይገባ በማድረግ እርግዝናን ይከላከላል። በዘር ፈሳሽ ውስጥ በወንድ ብልት ላይም ወይም ደግሞ በሴት ብልት ውስጥ ያሉ ኢንፌክሽኖችን ከወንዱ ወደ ሴቷ ወይም ደግሞ ከሴቷ ወደ ወንዱ እንዳይተላለፍ በማድረግ ኤችአይቪን ጨምሮ የአባላዘር በሽታዎችን ለመከላከል ይጠቅማል። እንግዲህ ኮንዶምን መጠቀም ባቆማችሁ ቅጽበት ልጅ የመውለድ ተፈጥሯዊ ስጦታ ወዲያውኑ ይመለሳል ማለት ነው። እንግዲህ ከዚህ ጋር ተያይዞ ኮንዶም አስተማማኝነቱ ምን ያህል ነው የሚል ጥያቄ ይነሳል። እንግዲህ አስተማማኝነቱ እንደ ተጠቃሚዎቹ አጠቃቀም ነው የሚወሰን የሚሆነው ማለት ነው። እንግዲህ ኮንዶምን ሁልጊዜ በአግባቡ መጠቀም ለውጤታማ መከላከል ቁልፍ ጉዳይ ነው። እንግዲህ የወንድ ላክቴስ ኮንዶምን በዘላቂነትና ሁልጊዜም በትክክል ጥቅም ላይ ከዋለ 98% እርግዝናን ለመከላከል አስተማማኝ ነው ማለት ነው። እንግዲህ ቀላል ቁጥር አይደለም፣ ለፍጹምነት የተጠጋ ነው ማለት ነው። 98% ማለት ነው። ሌላው እንግዲህ ኮንዶምን በእያንዳንዱ ግንኙነቱ በትክክል ጥቅም ላይ ከዋለ ከ80 እስከ 95% ድረስ ኤችአይቪ ቫይረስ እንዳይተላለፍ የሚከላከል ይሆናል ማለት ነው። እናም እንግዲህ ኮንዶሞች ለተለያዩ ግንኙነቶች ወይም ደግሞ በግንኙነት የሚተላለፉ በሽታዎች የማጋለጥ እድልን የሚቀንሱ ይሆናል ማለት ነው። እንግዲህ ኮንዶሞች በፈሳሽ የሚተላለፉ እንደ ጨብጥ፣ ቂጥኝና ክላሚዲያ ያሉ የአባላዘር በሽታዎችን ለመከላከል ይረዳሉ። ከዚህ በተጨማሪም እንግዲህ ቁስለት ያለበት አካባቢ በኮንዶም የተሸፈነ ከሆነ በቆዳ ለቆዳ ንክኪ የሚተላለፉ የአባላዘር በሽታዎችን ለመከላከል ይረዳሉ ማለት ነው። እንግዲህ ከዚህ በተጨማሪ ምን አይነት ጤና ነክ ጥቅሞች ይኖሩታል የሚለውን ስናይ እንግዲህ
የወንድ ኮንዶሞች እርግዝናን፣ ኤችአይቪን ጨምሮ የአባላዘር በሽታዎችን፣ ሄፓታይቲስ ቢ እና ሲን የተሰኙ የጉበት በሽታዎች አይነቶችን ለመከላከል ይጠቅማሉ ማለት ነው። እንግዲህ ከዚህም ጋር ተያይዞ ኮንዶም መሃን ያደርጋል የሚባል ነገር አለ። እንግዲህ ነገር ግን የወንድ ኮንዶም ወንዶችን መካን ወይም ደግሞ ደካማ አያደርግም ማለት ነው። ይሄ ውሸት የሆነ ነገር ነው። እንዲሁም እንግዲህ የወንድ ኮንዶም የወንዶች ብልት እንዲቀንስ አያደርጉም። ይሄም የተሳሳተ መረጃ ነው። ሌላው እንግዲህ የወንድ ኮንዶም በሴቷ ብልት ውስጥ ይጠፋል የሚልም አይነት ወሬዎች አሉ። እንግዲህ የወንዱ ኮንዶም በሴቷ ብልት ውስጥ ሊጠፋ አይችልም። ስለዚህ ይህ ከእውነት የራቀ መረጃ ነው ማለት ነው። ሌላው እንግዲህ ከኮንዶም ደራርቦ መጠቀም ነገር አለ። እንግዲህ በአንዳንድ ጊዜ ሁለትና ከዚያ በላይ ኮንዶሞች ደራርቦ ማጥለቅ ተጨማሪ የመከላከል ብቃትን አያጎናጽፍም። ስለዚህ በዚህ ልትዘናጉ አይገባም። እንግዲህ ከዚህ ይልቅ በተደራረቡበት ኮንዶሞች መካከል በሚፈጠር ፍትጊያ በግንኙነት ጊዜ ኮንዶሞቹ እንዲወልቁ ወይም ደግሞ እንዲቀደዱ ሊያደርግ ይችላል። እንግዲህ በዚህም ጊዜ የበሽታዎች መተላለፍና እርግዝናም ሊፈጠር ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ አስፈላጊ ነው ማለት ነው። ትክክለኛውንም መረጃ ከጤና ባለሙያዎች ማግኘት ያስፈልጋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ነበር። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። እንግዲህ ከዚህም በተጨማሪም ትንሽ ገር ያላችሁ ጥያቄዎች ምናምን ካሉ እንዲሁም አስተያየት በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ጤና ነክ መረጃዎች እመለሳለሁ። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው